ጉባኤ ላይ እየጸለይኩ አለ ሂሊንግ ፕሮግራም ላይ ያገለገልኩኝ በሽተኞች ላይን አፕ አድርገው እንደዚህ ተሰልፈዋል። አንዲት ሴት ፊት ለፊቴ ቆማለች። ሁለት አይኗ አያየም። ከዛ ቆማ እና ቢሄል እያሉ እጅ እየጫኑ ነው። ከሰው ብዛት የሚጸልዩት ሰከንድ አይሞላም። እጃቸውን ብቻ እየጫኑ ነው የሚሄዱ። ሴትዮዋ ቢሄል ሲሎት እጄን ያዘችኝና እግዚአብሔር እንዲህ ይላል አለቻቸው። ታች ቆም ይቻላል ሰምታችሁኛል? ይቻላል እግዚአብሔር እንዲህ ይላል ትፋባት ይልሃል አልኩኝ አሉ ደንግጠው። እኔ ሰው ፊት ላይ ምራቄን ተፍቼ አላውቅም አላደርገውም ብያልኩ። በኋላ አንድ ነገር ብልጭ አለብኝ አለ። ኤኒዌይስ አታይ ማለት ሰውና አልኩኝ አሉ ድንገት እንደው ቃሉ በቃ እንደው እንጥፍጣፊውን የነካት ወደቀች። አይኗ ተከፍቶ ጉባኤው መዞር ጀመረች። ሞኝነት ነው። በሞኝነት ነው አይንህ የሚበራው። በሞኝነት ነው ያንተ ታሪክ የሚለወጠው። በሞኝነት ነው። እግዚአብሔር ባሪያ ሎሌው አንድ ነገር አለው። ምን አለው? መልአክን አብርሃም በጣም እርግጠኛ ነው። ሁሉ ነገር እርግጠኛ ነው። ምንድነው እርግጠኛው? ምን አለው? አብርሃም ሎሌ ሴቲቱን ባገኛትና ለምቢ ብትለኝስ አልመጣም ብትለኝስ ልጁን ልመልስ እንዳትመልሰው አለው። ዘሩ እዛ ሰፈር እንዲያደግ እግዚአብሔር አይፈልግም። ስለዚህ እግዚአብሔር የፈለገው ከነዓን እንዲያደግ። ስለዚህ ምን አለው? አምላኬ መልአኩን ልኮ ሁሉን ያከናውንልናል። ሰውየው 10 ግመል ጭኖ ዲስፓች የተደረገ መልአክ እየጠበቀ ነው። ጉዞ ይቀጥላል። የመጀመሪያውን ከነዓን በገባ ጊዜ ተንበርክኮ ሲጸልይ እየጸለየው የጌታዬ የአብርሃም አምላክ ሆይ እንደተናገርክ እንደው ለባሪያ ቸርነትና በጎነት አድርግ ብሎ የተናገረው ምዕራፍ 24 ላይ ታገኙታላችሁ። ዘፍጥረት የተናገረውን ቃል ሳይጨርስ ርብቃን ስሯን ይዛ ከተፋለች። አያያያያ ሃሌሉያ ተናግረህ ሳጨርስ ብቅ የሚል ነገር ተናግረህ ሳጨርስ፣ ለምነህ ሳጨርስ፣ አልቅሰህ ሳጨርስ። ለምን እግዚአብሔር በእንዲህ አይነት መንገድ የሚሰራበት ሲዝን ስለሆነ። የአብርሃምም ሎሌ ትክ ብሎ ይመለከታት ጀመር። ከዛ ሴትዮዋ ምን አለች? አብርሃም ሎሌ አንድ ነገር ብሎ ነበር። እቺ የምትመጣዋ ሴት ውሃ ጠጪኝ ብላት ግመሎችን አጠጪ ብል እሺ የምትለኝ ከሆነ በእውነት እሷ መመዘኛው የሚገርም ነው። በዚህ ዘመን ቢሆን መቼም ጉድ ይፈላ ነበር። ግመል ማጠጣት ማለት ያውም 10 ግመል ማለት የእሳት አደጋ መኪና ውሃ መሙላት ማለት። እሱ ግን ዝም ብሎ ትክ ብሎ ይመለከታት ነበር ይላል። ሴትዮዋ ታመላልሳለች፣ ግመል ታመላልሳለች። 10 ግመል ስታጠጣ አንድ ነገር ግን አላወቀችም። አንድ ነገር እነዛ የምታመላልሳላቸው ግመሎች የእሷን ወርቅ እንደተሸከሙ ግን አታውቅም። የእሷን ስጦታ ግን እንደተሸከሙ አታውቅም። በረከቷን የተሸከሙትን ይኸውልህ ሰማይ ትክ ብሎ ያህል በዚህ በሚቀጥለው ዘመን ምን እንደምታረግ ጉድ ስትል አማጋራ ባኻቱራ ላባዶ ማሳካ ሃሌሉያ። አገልግላ ስትጨርስ ካገለገለቻቸው ከተሸከሙት ግመል ነው ይወጣ። ይኸውላችሁ ጥቂት ነገር ልናገርና ልጸልይላችሁ ፈልጋለሁ። ይህንን ነገር ለመስበር እግዚአብሔር ምን አለ? 40 ዓመት በተፈጸመ ጊዜ እስራኤልን ተነስ በለዋል። ለምን? እኔ ዛሬ ማታ በእናንተ ላይ የምናገረው አዶንኖ በምን አይነት ጉዳይ ውስጥ እንዳላቃችሁ አላቅም። የሚቀጥለው ሲዝን ላይ ግን የእግዚአብሔር ጊዜ ያገኛችኋል። በአንዳንድ ነገሮቻችን ጉዳይ ላይ የእግዚአብሔር ጊዜ ሊያገኘን የሚገባ ሰዎች አለን እዚህ ቤት ውስጥ። ስለዚህ ጥቂት ነገር ላንሳ። የእግዚአብሔር ጊዜ ሲያገኘን ከሚሆኑት ነገሮች ምንድን ነው ብላችሁ ብትሉኝ፣ የእግዚአብሔር ጊዜ ሲመጣ የመጀመሪያው ነገር የሚሆነው እግዚአብሔር ቃል ሲናገር መንገድ ላይ እንዳናልፍ ይላል። እቺን ቁጥር 4 ላይ ያለችውን ቃል ይውልኝ አንድ ጊዜ ፕሊዝ። እነዚህን ቃሎት ልናገርና ጸልያለሁ። ቁጥር 4 ላይ ይህ የሆነው በሄሶቦ ይገዛ የነበረው የአሞራዊውን ንጉሥ ሴዎንን በአስራቶት ይገዛ የነበረውን የአግን ንጉሥ ባሳንን በኤድራድ ድል ካደረግን በኋላ who are those people? ምንድን ናቸው እነዚህ በመጽሐፍ ቅዱስ ወገኖቼ? ፕሊዝ ስሙኝ። አሁን በቃ እችን ቃል አንብብና ወደ ዋናው ነገር ልንገራችሁ። እግዚአብሔር ጊዜ ሲመጣ ከልካዩን ከፊት ይጥልልሃል። እነዚህ 2 ነገስታቶች ፕሊዝ ስሙኝ። እችን ቃል ዋናው እዚህ ጋር ናት ያለች። እነዚህ 2 ነገስታቶች በመጽሐፍ ቅዱስ ታሪክ በእስራኤል ታሪክ ላይ all the way after generation እየተወራረሰ እንደ ትልቅ ድል። እስራኤል እኮ 31 ነገስታት ነው አይደል የተዋጉት? የ31 የሌሎቹ ነገስታቶች ስም የነዚህን አክል አልተወራም። ለምንድን ነው የነዚህ የሁለቱ ነገስታቶች ዋና የተወራው? እኔ ብዙ ጊዜ ስለሌለኝ እሱን ሁሉ አላወራም። ግን እነዚህ 2 ነገስታቶች መጀመሪያ ሙሴ ምን አለ? እባካችሁ አላቸው በአውራ ጎዳናችሁ እንለፍ፣ በገንዘባችን ውሃችን ገዝተን ምግባችን እንችለን ምንም ወደ እናንተ ወደዚህ ወደዛ ስንል በመንገድ ብቻ እግዚአብሔር ወዳለን መንገድ እንድንሄድ ፍቀዱልን አለ። አታልፉም አለ። ይሄ ከልካይ መንፈስ ምንም ማለት አንዳንዱ ውጊያ፣ አንዳንዱ ሰልፍ
ምንም ከናንተ ጋር አይገናኝም። ምን እያልክ ነው በሉኝ። አንዳንዶቻችሁ መከራችሁን የምትበሉት በኔ ምክንያት ነው ይሄ የውጊያ የመጣው ብላችሁ፣ በኔ ምክንያት ሊሆን ይችላል ይሄ ሰልፍና ጦርነት የመጣው፣ ይሄ የኔ ዊክነስ ነው፣ የኔ እንደዚህ መሆን ነው፣ የኔ እንደዚህ መሆን ነው እያላችሁ በራሳችሁ ላይ የምትደረድሩትን ነገር ዛሬ እግዚአብሔር ይስበረው። ያዝ nothing to do ከናንተ ማንነት ጋር። ይሄ መንፈስ ግን ከናንተ ጋር ሳይሆን እናንተ ከተሸከማችሁ ጸጋና ቅባት የተነሳ እግዚአብሔር ሊያሳልፋችሁ ሊያስኬዳችሁ ወዳለው ነገር እንድትሄዱ ስለማይፈልግ ብቻ ይሄ የቀና መንፈስ ዛሬ እግዚአብሔር ይስበረው ከዘመናችሁ ላይ። እግዚአብሔር ይስበረው። ሃሌሉያ። የእግዚአብሔር ጊዜ ሲመጣ ማንኛውም በመንገዳችሁ ወጥቶ የሚከለክለው ነገር የተሰበረ ይሆናል። እኔ አውጃለሁ፣ ባየሩ ላይ የተሰበረ ይሆናል። ሃሌሉያ። እዚህ ላችኋል በኢያሱ ምዕራፍ 2 ላይ ሰላዮቹ ወደዛች ሴት ሲገቡ ያለችው ምንድን ነው? ከዮርዳኖስ ወንዝ ማዶ ሁለቱን ነገሥታት እንዴት አድርጋችሁ እንደጣላችሁ በሰማን ጊዜ ልባችን ምን ሆናለች? ቀለጠ። ያቅልጠው። አሁንም እግዚአብሔር ይባረክ። ኧረ አሜን ሃሌሉያ። ምን እያልኳችሁ ነው? አላሳልፍ ያለ ስራችሁን፣ ቢዝነሳችሁን፣ ህይወታችሁን፣ አገልግሎታችሁን፣ ትዳራችሁን፣ ነገሮቻችሁ እግዚአብሔር ወዳለው ነገር እንዳይሄድ በመንገድ ወጥቶ የሚከላከል ያለ በናዝሬቱ በኢየሱስ ስም ይቀልጣል ዛሬ። ሁለቱን ነገሥታት እንዴት እንደጣላችኋቸው በሰማን ጊዜ ሚንስ በጣም እኮ የሚገርም ነገር ነው። እናንተ እኔ ምን እላለሁ መሰላችሁ? አይሁዳውያን ሁለቱን ነገሥታት ሲጥሉ ጠላቶቻቸውን የተሰማቸውን ያክል እነሱ ተሰምቷቸው ይሆናል። አንዳንድ ጊዜ እኮ ምን መሰላችሁ? ጠላት ሰፈር እኛን ምን ያክል ያው አንድ ቃል አለ በጣም የሚገርመኝ ቃል አለ። ምንም ቢደክሙ በሉት፣ ምንም ቢደክሙ እነሱ እኮ አብቅቶላቸው ውይ ጌታዬ እኔ በቃ ከዛሬ በኋላ እኔ መጸለይ አልቻልኩም ይላሉ። ካፋ አታውጣው፣ እሱን አታውጣው። ምንም ቢደክሙ ይላል። አንተ ደከመኝ ካላልክ ሰይጣን ድካምህን አያወራም። አንተ ካወራህለት ነው እሱ ማግኒፋይ የሚያደርግልህ። ነገር ግን ምን ይላል? ሁለቱን ነገሥታት እንዴት እንደጣላችሁ በሰማን ጊዜ ልባችን ቀለጠ። እግዚአብሔር የሚለኝ ያለው because of የእግዚአብሔር ጊዜ በሕይወታችሁ ከመምጣቱ የተነሳ ከልካዩ ይወድቃል እያልኳችሁ ቶሎ ብዬ ሌላውን ነገር ላሳያችሁ። ማንኛውም አስቸጋሪ ነገር ሁሉ እግዚአብሔር ይባረክ። የእግዚአብሔር ጊዜ ሲመጣ ሃሌሉያ ሰፈር ነቅለህ ትሄዳለህ። ኧረ አሜን አሜን አሜን። እነሆ በዚህ ተራራ ለረጅም ጊዜ ቆይታችኋል። ሰፈር ነቅላችሁ ወደ ኮረብታ አሞራውያን አገር ጉዞ ቀጥሉ ይላል። ኖ ሮንግ ፕሌስ። አንዳንድ ጊዜ ይኸውላችሁ አንዳንድ ሁኔታዎች አሉ አይደለም? ሮንግ ፕሌስ በቃ ሴትል እንድታደርጉ ያደረጋችሁ በመንፈሳችሁ ታውቁታላችሁ። እኔ ይኸውላችሁ በጣም በመንፈሴ አንድ ነገር ስለምረዳ ልንገራችሁ። ለአንዳንዶቻችሁ መልእክት እየተናገርኩ ነው ያለው። በቃ you know this is not your place። ያላችሁበት ምን እንደሆነ አላውቅም፣ ግን ያላችሁበት ነገር no this is not። እግዚአብሔር እዚህ ውስጥ አይደለም የኔን ነገር የተናገረኝ። እኔ እዚህ ውስጥ በዚህ ሁኔታ መቀጠል አልፈልግም የምትሉ ሰዎች ለእናንተ መልእክት አለኝ። እግዚአብሔር ወደሚቀጥለው ምዕራፍ የሚያሻግራችሁ ጊዜ tired of this life የምትሉ ይሄ ነገር በቃኝ፣ ይሄ ነገር አደከመኝ፣ ይሄ ነገር አሰለቸኝ። ጠዋት ተነስቶ the same life፣ በየወሩ the same life፣ በየዓመቱ the same life፣ ሃፒ ኒው ይር ተብሎ the same life መኖር። እግዚአብሔር ግን ምን አለ? በቃ አለ። ለምን? እግዚአብሔር ሲንቀሳቀስ እንንቀሳቀስ። እግዚአብሔር ሲያንቀሳቀስ በእውነት ዛሬ እግዚአብሔር ነገሩን ንቅል አድርጎ እኔ በህይወቴ ስላየሁት እኮ ነው እነግራቸዋለሁ። ዝም ብዬ በእኔ ህይወት ስለሆነ ነው። ንቅል አድርጎ የሆነ ቦታ ላይ ወስዶ ሲተክለኝ አይቼዋለሁ። ንቅል እያለ መትከል ይችልበታል ጌታ። ክብር ለእግዚአብሔር ይሁን። በጣም በእርግጠኝነት እነግራቸዋለሁ መንፈሴ ላይ ስለሚመጣ አንዳንዶቻችሁ በሚቀጥለው ዘመን በጣም ባልጠበቃችሁበት ሁኔታ ውስጥ ራሳችሁን የምታገኙ ሰዎች አላችሁ። እዚህ ያላችሁ ይሄ ፕሮፌሲ ነው። ለእናንተም እነግራችኋለሁ እግዚአብሔር ስለሚናገረኝ ያለው ከጠበቃችሁት በላይ፣ ካሰባችሁት በላይ፣ ከገመታችሁት በላይ፣ ከለመናችሁት በላይ ሁሉን ማድረግ በሚችል በእግዚአብሔር ክንድ፣ በእግዚአብሔር ጸጋ፣ በእግዚአብሔር ኃይል ነገሮቻችሁን ዞር የሚያደርግ አምላክ አለ። ክብር ለእግዚአብሔር ይሁን። ከዚህ እግዚአብሔር ጊዜ ስለመጣ ማንኛውም መንገድ ላይ ያስቀረህ ነገር ህልምህን፣ ራእይህን፣ ጸሎትህን፣ መሻትህን እግዚአብሔር ያለሽንና የተናገረሽን ነገር ያንቺን ነገር መንገድ ላይ ያስቀረው ነገር ዛሬ የሚሰበርበት ማታ ነው። ሁለት ነገሮች ልናገርና ወደ መልእክቴ ማጠቃለያ ልምጣና ልጸልይላችሁ። የእግዚአብሔር ጊዜ ሲመጣ ምን ይላል መሰላችሁ? እዚሁ ምዕራፍ 1 ላይ ቁጥር 8 ላይ ያለውን ቃል ይዩልኝ። ምዕራፍ 1 ቁጥር 8 ላይ ያለችውን ቃል ይዩልኝ። እነሆ ይህች ምድር ምን አድርጊያችኋለሁ? በሏት እሷን ቃል ምን አድርጊያችኋለሁ? ሰጥቻችኋለሁ። እንግዲህ እግዚአብሔር ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ ከእነርሱም በኋላ ለዘሮቻቸው ሊሰጥ የማለላቸውን ምድር ገብታችሁ ምን በሉ? በሉልኝ። ምን በሉ?
የእግዚአብሔር ጊዜ ሲመጣ ዙረት ያበቃል። ሃሌሉያ። ወንደር ማድረግ ያበቃል። የእግዚአብሔር ጊዜ ሲመጣ ይሰለቻል። ታውቃላችሁ፣ እውነት አይደል? የማወራው ነገር ይገባቸዋል አይደል? አንዳንድ ነገር ወዴት ይሆን እንዴት ይሆን እያልን አይምሯችን ውስጥ ወንደር የምናደርጋቸው ነገሮች የእግዚአብሔር ጊዜ ሲመጣ ያ የዙረት ጊዜ ያመጣና ምን አለ እግዚአብሔር ቃል? እነሆ ይቺ ምድር ምን አድርጌያችኋለሁ? አቤት ምን አድርጌያችኋለሁ? ምን አድርጌያችኋለሁ? ሰጥቻችኋል። እግዚአብሔር በዚህ በሚቀጥለው ሲዝን ከእግዚአብሔር የምንወርሰው የምንቀበለው ነገር አለ። ኧረ አሜን 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 አሜን። እግዚአብሔር ቃል ገብታችሁ ውረሱ ይላል። ወላችሁ በጣም አንዳንድ ጊዜ በዙረት ውስጥ ያሉ ሰዎች ላይፍ በዙረት ውስጥ የሚከታቸው ሰዎች ታገኛቸው በጣም በቃ ቋንቋቸው ይገባኛል። ለምን መሰላችሁ? እኔ ባሳለፍኩባቸው የዙረት ዘመኖች አፌን ለጉሜ ነው የኖሩ። ኦኬ አፌን ለጉሜ ነው። አንድ ጊዜ አንድ ቦታ ሆኜ አንድ ሰው ያቅ ነበር፣ በጣም በጸሎት ጋሼ የምለው ማከብረው እግዚአብሔር ትልቅ ሰው እና ያለውበትን አንዳንድ ሁኔታ ያቅ ነበርና ሁል ጊዜ እየደወለ ቼክ ያደረገኝ እንደወለና እንዴት ነህ ይለኛል። እግዚአብሔር ይመስገን ምን አዲስ ነገር አለ ይለኛል ቀስ ብሎ እና ሁል ጊዜ አይ እስካሁን ምንም አዲስ ነገር የለም እላለሁ ድምፄን ቀንሼ። አንድ ጊዜ አንድ ነገር ብቅ አለ፣ ደወለልኝ። ሲደውልልኝ ምን አዲስ ነገር አለ ይላች። ሁል ጊዜ እሷን ጥያቄ ምን አዲስ ነገር አለ ብሎ ሲለኝ አንድ ነገር አልኩት። ይሪመምበር ኖህ መርከብ ውስጥ እያለ በጣም የእግዚአብሔር አደራረግ ምን ይገርምሃል በሉ። ኖህ መርከብ ውስጥ ሲገባ በኃይለኛ መገለጥ አይደል የገባው? መገለጡ በጣም ይገርም ነው። መርከብ ትሰራለህ አለው። በዚህን ያክል ሜትር፣ በዚህን ያክል ሴንቲሜትር፣ በዚህ በኩል መስኮቱ፣ በዚህ በኩል በሮቹ፣ በዚህ በኩል እንጨቱ እንደዚህ አይነት ነው፣ ጣራው እንደዚህ ነው፣ በዚህ በኩል ይገባል። ይሄን ሁሉ እንስሳት አስገባለህ። ኤቭሪ ዲቴል የሆነ ኢንፎርሜሽን፣ ዲቴል የሆነ ሬቨሌሽን ተቀብሎ ነው የገባው። ሲወጣስ አቤት ሲወጣ ያለው ጣጣ፣ አቤት ሲወጣ ያለው ጣጣ። ቅዱሳን አንዳንድ ነገር እንደገባህ አይደለም አወጣጡ። አሸብሽበ የገባህበት ነገር አሸብሽበ ላትወጣ ትችላለህ። በመንፈሳው ማለት በእንዲህ አይነት መገለጥ የገባው ኖህ ምዕራፍ 8 ላይ ዝናቡ ቆመ፣ ሁሉ ነገሩ ጎደለ ይልና ምን አለ ያ ሁሉ በዲቴል የገባ ሰው በዲቴል ሬቨሌሽን። አሁንም እግዚአብሔር በ600ኛው ቀን ይለዋል እግዚአብሔር ቃል ነው 600 ዓመት በሆነው ጊዜ በዓመቱ መጀመሪያ ላይ የመርከቡን አናት ከፍቶ ወጣ እንደሚል እግዚአብሔር ስፔሲፊክሊ በዚህ ቀን ትወጣለህ፣ በዚህ ጊዜ ይሄ ይሆናል ብሎ በሬቨሌሽን ለምን አላው? አባቴ ላይፍ ሁል ጊዜ አንድ አይነት አይደለም። እግዚአብሔር ግን ይህን ሰውዬ እምነቱን ሊፈትነው ስለፈለገ ከእምነት ኖህም መርከብም በእምነት ሰራ ዓለምን ስለዚህ ኮነነ የሚለው ብዙ ሰው የመርከቧን ስራ ነው። እኔ ደግሞ አይኔን አብርቼ ያየሁት አወጣጡ ነው የዘገነነኝ። ስለዚህ ኖህ ውሃ ይጉደል አይጉደል ብቻ አይደለም ኮምፓስ እንኳን የለውም። የአራራት ተራሮች ምድሪት ላይ ያለው ተራራ ሁሉ ተሸፍኖ የጥፋት ውሃ መርከቡን ወደ ላይ ከፍ አድርጎት ሰሜን ይሁን ደቡብ፣ ምስራቅ ይሁን ምዕራብ፣ ኢራን ይግባ የመን የሰማችሁ ነው የት እንዳለ ኮምፓሱን አያውቀው። በዚህ ሁኔታ ላይ እያለ ሰውየው ያደረገው አንድ ነገር ምንድን ነው? መስኮቱን ከፈተና ማን ላከ ይላል? ቁራ። መቼም ይሄ ቁራ ለመልእክት አይሆንም። ቁራ ላከው ይላል። የሁላችሁ እንግዲህ ወንደር ማለት ማድረግ ይሄ ነው። ኮንፊውዥን ማለት ይሄ ነው። ቁራ ላከ። ይሄ በጣም የእምነት ሰው የተባለው በመገለጥ የገባው ሰው ቁራ ላከና ቢጠብቅ ለዛ ይመስለኛል አበሻ ሁሉ የቁራ መልእክተኛ የሚል አይደለም። ቢጠብቅ ቁራ የለም። ዛሬ እኛ እንደዚህ እንደምናወራ አይደል? ለኖህ ቁራ በዛው ሲጠፋ ህልሙም አብሮ ነው የጠፋው፣ ሐሳቡን በዛው ነው የጠፋው፣ መልእክቱን በዛው ነው የጠፋው። የእግዚአብሔር ቃል ሲናገር 7 ቀን ያክል ቆየና እንደገና ማንን ላካት ይላል? እርግቧን ላካት። እርግብን በላካት ጊዜ ይላል ለእግሯ መርገጫ ስላጣች ተመልሳ መጣች የሚል ቃል አለ። ኢንተርፕሪቴሽኑ ነው የሚገርመኝ፣ መንፈስ ቅዱስ ስለጻፈው። በምን አወቀ ለእግሯ መርገጫ እንዳለም? የሚገርመውን ግን አንድ ነገር ልንገራችሁ። ሜሴጁ ምንድነው? ለኖህ እያለችው እንኳን ላንተ እግር ለኔ ለዚህ ለወፍ ለቀጭኑ እግር እንኳን መርገጫ የለም፣ አርፈ ተቀመጣለች። ሜሴጁ ገብቶታል። ሜሴጁ ምንድነው? አርፈ ተቀመጥ። ጌታ ይባርክሽ። ቆየ 7 ቀን ቆየ ይላል። አሁንም እኔ እኮ መሰላችሁ መላምቶቹ ናቸው። በጣም መጠበቅ በደንብ እየታሸ ነው የምጠብቀው ታይሙ እስኪመጣ። የሚሰማኝ ሰው አለ? አፍተር 7 days ኖህ እንደገና መስኮቱን ከፈተና እርግብን ላካት። ቢጠብቅ ቀረች። አሁንም ቢጠብቅ ቀረች። ግን አንድ ደስ የሚለው ነው መርከቡን መስኮት አልዘጋ። በመሸ ጊዜ ይላል ቀንበጥን ይዛ መጣች ይላል አይደለም? ቀንበጥን ይዛ መጣች። አንድ ነገር ገባው። ያ መልእክት ለኖህ ምንድነው? አዲስ ነገር እየመጣ ነው።
ከፊት የሆነ አዲስ ነገር እየበቀለ እንዳለ መልእክቱ አይገርም? ቋንቋውን ነው እየነገርኳቸው ያለው የመንፈስ ቅዱስ ድምፅ። 7 ቀን ቆየ ይላል። ከ7 ቀን በኋላ ኖህ ምን አደረገ ይላል? እርግቧን ላካት ይላል። ከ7 ቀን በኋላ እርግቧን ሲልካት ከዛ በኋላ ምን አለችም ይላል? የሚያስታውሰዋል? አልተመለሰችም። አቤት ቋንቋው! አቤት የመንፈስ ቅዱስ ቋንቋ! ኖህ የዛ ጊዜ አንድ ነገር ገባው። ምን ገባው? ነገሩ እንዳበቃ እግዚአብሔር ጊዜና ሰዓት ወቅቱ እንደደረሰ ለስንቱም በዚህ ነው ጨርስላችሁ። የዚህ ጊዜ ኖህ ያደረገው ምንድነው? ኢሚዲየትሊ እርግቧ ሄዳ ስትቀር ያደረገው ምንድነው? ኖህ በሩን ከፍቶ ወጣ ይለም። ምንድነው የሚለው? የመርከቡን ጣራ ነቅሎ ወጣ ነው የሚለው። እዚህ የመጣችሁ ሰዎች በበር ነው የቤታችሁን ጣራ ፍርሳችሁ ነው የመጣችሁ? እርግጠኛ ነኝ። በምንድን ነው የወጣችሁት? በሉት፣ አይዟችሁ። በበር። ለምን? ተመልሳችሁ ስለምትገቡ። ኖህ ግን ይሄ ዘመን አበቃ አለ፣ ጣራውን ነቀለው። ዛሬ እግዚአብሔር የሚያወጣ በበር አይደለም። ለዘመናት አፍኖ የያዘ ነገር ሰባብሮ የመርከቡን አናት ነቅሎ ማጃሃቱራ ላቫጋዶ ማሳታ። እኔ ዛሬ የምለው ምንድነው መሰላችሁ? አንድ ቃል ከዚህ ካላችሁበት ነገር እግዚአብሔር ወቅቱና ሰዓቱ ሲመጣ ተመልሳችሁ እንደማትገቡበት አድርጎ ያፈርሰዋል። እዚህ ብድግ ብለን ጸልይ። ይህን ጸሎት መጸለይ ይፈልጋለሁ ከእናንተ። ሃሌሉያ።